እኔ ሁለቱንም ይቅርታ ጠይቄያቸዋለሁ። ሪስፖንሲቢሊቲውን ወስጄ ብዙ የተማርኩት እኔ ነኝ፣ ብዙ ያነበብኩት እኔ ነኝ፣ እኔ ነበርኩ አንድ ላረግ የሚገባው ብዬ መጽሐፍ ላይ አስቴርን የቀድሞዋን የመጀመሪያዋን ይቅርታ ጠይቄያታለሁ። ሶፊንም ይቅርታ ጠይቄያታለሁ። ሪስፖንሲቢሊቲ ወስጄ እኔ እንዲከተሉኝ አልፈልግም። ጥሩ ትዳር ያላቸውን የተፋታ ነው ስለሚወራ ወሬው በጣም እንትን ስለሚል እሱን እንደ ምሳሌ አድርገው እንዳይወስዱት። ግን ጥሩ ትዳሮች አሉ ማህበረሰብ ውስጥ። ስለኔና ስለሱ በጣም ሰዎች ለማወቅ ሲሞክሩ አያለው። በማን ምክንያት ነው በማን ጥፋት ነው የተለያዩት የሚለውን ማወቅ ይፈልጋሉ። አክቹሊ እኔና እሱ ኬዝ አደባባይ ያወቀው ነው። ገና ከመጀመሪያው ብዙ ተቃውሞ የነበረበት ጋብቻ ነው። መፍረሱ ሳይሆን to be honest መቀጠሉ ያን ያህል ጊዜ መሄዱ ነበር አስገራሚ የሚሆነው። በተጋባን በ3 ወሩ በ4 ወሩ ልንለያይ የምንችልበት ትልቅ ፖሲቢሊቲ ነበር ከነበረው ነገር የተነሳ ማለት ነውና ዘማሪ በረከት ተስፋይ ስለ ዘማሪ ዳንኤል አምደ ሚካኤል ያወጣው እጅግ አስደንጋጭ ሆነው ምስጢር አንድ ታሪክ ላጫውታችሁ ብሎ ስለ ዘማሪ ዳንኤል አምደ ሚካኤል የተናገረው ዘማሪ በረከት ተስፋይ ዳኒ እንድሰራለት 2 ዘማሪዎች ሰጠኝ፣ አዳነኝ በጸጋ የምለውንና ኢየሱስ ክርስቶስ የህይወቴ ቤዛ የተሰኙትን 2 ዘማሪዎች እንድሰራለት ሰጠኝ። ከዛም ሙዚቃዎቹን ከሰራዋቸው በኋላ ከማስረክብበት 2 ቀን በፊት የምሰራ ኮምፒውተር ተበላሸና ሙሉ ለሙሉ የሰራዋቸው ስራዎች የዳኔንም ጨምሮ በሙሉ ካርድ ዲስኩ ላይ ጠፉብኝ። ምናልባት በአገልግሎት ዘመኔ ያዘንኩበትና የብዙ ሰዎች የደከምንበት ስራ የተበላሸብኝ ወቅት ነበር። ከዛም ለዳኒ እንዳስረክበው የተቀጣጠርንበት ቀን ሮብ ማለዳ ነበር። ነገሩ የተከሰተው ደግሞ ሰኞ ነበር። ሌሊቱን ሲጨነቅ አደርኩና በነጋታው ዘማሪ ዳጊ ስቱዲዮ እንደሰራ ዳጊን ጠይቄው ማክሰኞ ማታ 2ቱንም ጨርሼ አደርኩ። ዳኒ መጥቶ ሲሰማው በዛ ሰዓት ሙዚቃው ብዙ አልተመቸውም ነበር። ጌታ ሆይ ሌሊቱን ስለፋ አድሬ ዳኒ አልተደሰተም ብዬ አዝኜ ዳኒዬ እኔ የምችለው ይሄን ያክል ነው፣ ሌሎች የተወደዱ ይሞክሩት፣ ይቅርታ ስላላስደሰትኩ ብዬም ተናገርኩት። ዳኒም ያው እንደምታውቁት ጨዋ ሰው ነው፣ የኔን አእምሮ ለመጠበቅ ስል አወጣው። ከዛም አልበሙ ከወጣ ከጥቂት ቀናቶች በኋላ ዳኒ ከአሜሪካ ደውሎ ቤኪ በጣም ይቅርታ የሰራልኝ መዝሙር ሙዚቃው ሰዎች እየተባረኩበት ነው፣ የሰሙት ሰዎች ሁሉ በጣም እየተደሰቱ ነው ስለኝ በጣም ጌታን አመሰገንኩ። ዛሬ በመዝሙሩና በሙዚቃው ሰዎች ሲባረኩ ሳይ እንባዬ ይመጣብኛል። ዳኒን ለሚያክል የጌታ አገልጋይ ጌታ እንዳገለግል እድሉን ስለሰጠኝ አመሰግናለሁ። ፓስተር ዳኒ ታላቅ ወንድሜም ወዳጄም ነው፣ ከልቤ ይወደዋለሁ ስል ነው ዘማሪ በረከት ተስፋይ ስለ ዘማሪ ዳንኤል አምደ ሚካኤል የተናገረው። ነገር ግን ይህን መናገሩን አስመልክቶ በጉዳዩ ዙሪያ በርካቶች ሐሳባቸውን እየሰጡ ይገኛሉ። እንኳን ዓለማዊ ቢሆንም ግን እኔ የሚመስለኝ የተወደደው የእግዚአብሔር ዘማሪ ዳኒ መዝሙሩን ያወጣው መንፈስ ቅዱስን ስለሚሰማ ወይም መንፈስ ቅዱስን ስለሚመራው መዝሙሩን ላውጣው ወይስ አላውጣው በሚል ጸሎት በተንበረከከ ጊዜ መንፈስ ቅዱስ በረከት በራሱ ብቻ ልሰራው ያሰበውን ስራ አስቀርቼ በአንድ ሌሊት ግን በእኔ ምሬት ሰርቶታልና መዝሙሩን አውጣው የሚል ድምጽ ሰምቶ ነው መዝሙሩን ያወጣው ብዬ ነው እኔ የማምነው ስል ሐሳቡን የገለጸው አንድ ግለሰብ ሲቀጥል ሌላው ጥያቄ ቤኪዬ ሆይ መዝሙር ስትሰራ 100% በራስ ዕውቀትና ትምክህት በራስው እችላለሁ ብለ የሰማዩን ስራ በስጋ ዕውቀት ብቻ ነው ወይ የምትሰራው ስለም ጥያቄ ያነሳል። በእኔ ግምትና ካጫወትከን ታሪክ ስነሳ በታሪኩ ውስጥ ካንተና ከዳኒ ውጪ በመዝሙሩ ላይ ሌላ ለማንም ባለቤትነቱን አልሰጠህም እና ቢያንስ ይህንን የመዝሙር ስራ በራስ ዕውቀት ብቻ እየደከምክበትና እየሰራከው እንደነበር ካነጋገሪ ተረድቻለሁ። ስለዚህ የሆነውን እኔ ዓለማዊው ወዳጅ ልንገሪም የሆነው ይሄ በራስ ትምክህት የሰራከው ስራ ሰማይን ደስ ማሰኘት ስላልቻለና በሰማይ ተቀባይነት ባለማግኘቱ የተነሳ ጠፋብኝ። ከዛም ግን በቃ እኔ አልቻልኩም ስትል ግን አምላክ የመስቀሉ ፍጹም ሰው የአባትነት ኃላፊነቱ ግድ ስለምለውና ልጁ አንተ አቃተኝ አልቻልኩም ስትል በራስ አትችልም። የተወደደልህ የትኛው መዝሙር የሥራው ባለቤት እኔ ነኝ፣ ከእንግዲህ ሁሌም ክብሩን የሰማዩ ጌታ ይውሰድ ማለት ልመድ። አንተ መዝሙሩን አበላሸሁት በቃ ባልክ ጊዜ ኖ አልተበላሸም ተስተካክሏል እንጂ ብሎ የሥራው ባለቤት ሰማይ እንደሆነ እንድትማር
የሆነ ሁሉ ሆነ። አንተ ተበላሸ ያልከው መዝሙር ለብዙዎች መጽናናትና መባረክ ምክንያት ሆነ። ክብሩን ጌታ ኢየሱስ ይውሰድ። በሚያሳዝን ሁኔታ ግን በነገርከን ታሪክ ውስጥ አሁንም የአንተ ዕውቀት ስር የተወደደልህ እንደሆነ ነው የነገርከን። አንተ እስከ ዛሬም የሥራው ባለቤት አንተ እንጂ መንፈስ ቅዱስ ስለመሆኑ ምንም አልገባህም። ምክንያቱም ክርስቶስ እኔ ሲሄድ የምልክላችሁ እርሱ ያግዛችኋል ስላለው ስለ መንፈስ ቅዱስ ምንም አላልክም ስል ነው አንድ ግለሰብ በረከት ተስፋይ ስለ ዳኒ በተናገረው ጉዳይ ዙሪያ ሐሳቡን እየሰጠው። ዶክተር ወዳጀነ በፓርላማ ተገኝቶ እጅግ አስደንጋጭ ነገር አጋለጠ። እኔ ኢትዮጵያውያን ከእግዚአብሔር ተቀብለነዋል ብዬ የማምነው አንድ አደራ አለ። ይህም ትልቁ አደራ እግዚአብሔር ለሙሴ ተናግሮት በቀጥታ በትእዛዝ የተሰራው የእግዚአብሔር ታቦት ነው። ርዝመቱ 2 ክንድ ተኩል፣ ወርዱን 1 ክንድ ተኩል፣ ውስጡን በወርቅ ለብጠው ውጭውን በወርቅ ለብጠው የስርየት መክደኛ አድርግለት፣ በወርቅ ለብጠው ቀለበቶቹንም ከወርቅ አድርግለት፣ መሎጊያዎችንም አዘጋጅ፣ ከግራር እንጨት ይሰራ፣ በወርቅ ይለበጥ፣ ከተቀጠቀጠው ወርቅ ክሩቤሎችን ስራና ላይ አድርግ፣ በሁለቱ ክሩቤሎች መካከል በስርየት መክደኛው ላይ ሆኜ እኔ አናግራለሁ ብሎ እግዚአብሔር ለሙሴ የሰጠው ይህ ትልቁ የታቦት አደራ። ያ በእግዚአብሔር ትእዛዝ የተሰራው ታቦት በሙሴ ዘመን ከሙሴ ጋር በመጋረጃው ውስጥ ነበረ። በኢያሱ ዘመን ከነ ኢያሱ ጋር ሆኖ ዮርዳኖስን ከፍሏል። ካህናት ተሸክመውት ሲገቡ ህዝቡ እንዲሻገር አድርጓል። ኢያሪኮን ተሸክመውት ሲዞሩ ኢያሪኮ ፈርሷል። እነ ኦዛ ብደፍሩት ተቀስፈዋል። ማረከን ብሉት ተመተዋል። በኋላ በዳዊት ዘመንም በመጋረጃዎች ውስጥም ነበረ። በሰለሞን ዘመን ደግሞ ቤተ መቅደስ ተሰራለት። ቅድስተ ቅዱሳን የተባለው ከዚያ ከእግዚአብሔር ታቦት የተነሳ ነው። በኋላ ላይ ይህ ታቦት ከቤተ መቅደስ ጠፋ። ጠፍቶ የት ነው ያለው ተብሎ ሲፈለግ ስጠና ማስረጃዎች ሁሉ የሚያሳዩት ይህ ታቦት ኢትዮጵያ ውስጥ እንዳለ ነው። እርሱም አክሱም ጽዮን ቤተክርስቲያን ውስጥ ነው ይህ ታቦት ያለው። እኔ በግሌ እርግጠኛ ሆኜ አምናለሁ። እንዳጠናሁት ከሆነ የኢትዮጵያ ነገስታት መውደቅና መነሳት፣ የኢትዮጵያ ህዝብም ብልጽግናና ጉስቁልና ቀጥታ ከዚህ ታቦት ጋር ይያያዛል። ያንን ታቦት ያከበሩ የኢትዮጵያ ነገስታት ከብረዋል። ለምሳሌ ኃይለ ሥላሴን ማየት እንችላለን ስል ነው ዶክተር ወዳጀነ በፓርላማ ተገኝቶ ለጠቅላይ ሚኒስትሩ ይህን መልእክት ያስተላለፈው። መናገር የምፈልገው ምናልባት እዚህ ስብሰባ ላይ መናገሩ ትክክል ነው ብዬ አምናለሁ። ኢትዮጵያና ኢትዮጵያውያን ተቀብለነዋል፣ ከእግዚአብሔር ተቀብለነዋል ብዬ የማምነው አንድ አደራ አለ። ይሄም ትልቅ አደራ እግዚአብሔር ለሙሴ ተናግሮት በቀጥታ በትእዛዝ የተሰራ የእግዚአብሔር ታቦት አለ። ርዝመቱን 2 ክንድ ተኩል፣ ወርዱን 1 ክንድ ተኩል፣ ቁመቱን 1 ክንድ ተኩል አድርግ፣ ውስጡን በወርቅ ለብጠው፣ ውጪውን በወርቅ ለብጠው፣ የስርየት መክደኛ አድርግለት፣ በወርቅ ለብጠው፣ ቀለበቶች አድርግለት ከወርቅ፣ መሎጊያዎች አዘጋጅ፣ ከግራር እንጨት ይሰራ፣ በወርቅ ይለበጥ፣ ከተቀጠቀጠ ወርቅ ኪሩቤሎችን ስራና ላይ አድርግ፣ በሁለቱ ኪሩቤሎች መካከል በስርየት መክደኛው ላይ ሆኜ እኔ አናግርሃለሁ አለ። ያ በእግዚአብሔር ትእዛዝ የተሰራው ታቦት በሙሴ ዘመን ከሙሴ ጋር መጋረጃ ውስጥ ነበር። በኢያሱ ዘመን ከነ ኢያሱ ጋር ሆኖ ዮርዳኖስን ከፍሏል። ህዝቡ እንዲሻገር አድርጓል። ካህናት ተሸክመውት ሲገቡ ኢያሪኮን ተሸክመውት ቢዞሩ ኢያሪኮ ፈርሷል። እነ ኦዛ ቢደፍሩት ተቀስፈዋል። ማረክን ቢሉት በእባይ ተመተዋል። በኋላ በዳዊትም ዘመን በመጋረጃዎች ውስጥ ነበር። በሰለሞን ዘመን ደግሞ ቤተ መቅደስ ተሰራለት፣ ትልቅ ቤተ መቅደስ እና ቅድስተ ቅዱሳኑ ራሱ ቅድስተ ቅዱሳን የተባለው ከዚያ ከእግዚአብሔር ታቦት የተነሳ ነው። በኋላ ይሄ ታቦት ዲሳፒር አደረገ ከቤተ መቅደስ ጠፍቶ የት ነው ያለው ተብሎ ሲፈለግ ሲጠና ማስረጃዎች ሁሉ የሚያሳዩት ይሄ ታቦት ኢትዮጵያ ውስጥ እንዳለ ነው። እሱም አክሱም ጽዮን ቤተክርስቲያን ውስጥ ይሄ ታቦት አለ። እኔ በግሌ እርግጠኛ ሆኜ አምናለሁ። እንዳጠናሁት የኢትዮጵያ ነገስታት መውደቅና መነሳት፣ የኢትዮጵያ ሕዝብን ብልጽግናና ጉስቁልና ቀጥታ ከዚህ ታቦት ጋር ይያያዛል እና የእርሶን መንግስት እግዚአብሔር ታቦቱን ያንን ስፔሲፊክ የሆነውን ኦሪጂናሉን ታቦት ነው ብለው
እሱን ያከበሩ ነገስታት ከብረዋል። ኃይለ ሥላሴን እስከዛሬ ድረስ ማጀስቲ ነው የምንላቸው። ከ40 ዓመት በኋላ ስቲል ሪስፔክትድ ናቸው። እና እርሶ በግሎም በተከበሩ ፈርስ ሌዲዋም አማካኝነት ቢሆን ያ ቦታ ቢጎበኝ እኛንም ይመለከተናል። እኛም ያንን ኦሪጂናሉን ታቦት እንወደዋለን፣ እናከብረዋለን። ይሄም ቢያረጉ ነው። ማንም ከጎንህ ባይኖር ንገረው፣ ስርህን ውሃው ዳር ወንዙ ዳር አድርግ እንጂ የወቅት መፈራረቅ የማያሰጋው። ለምን መጽሐፉ ይሄንን ማለት ፈለገ? ወቅቶቹ አይመቹም፣ ጊዜው አይመችም፣ ምድረ በዳ ነው፣ ፈተና ነው። ማሙሻ ያገለገለ ምስክር ሁሉ ቢሆን መስጊድ ዛሬ መሰከውን ታቤላ ጽፎ ስለነበረ ከፍቻ አስነበሩት። ማሙሻ አንደኛ ያለውን እኔም አንደኛ ነው። ከዚህ ቀይረው ለምን ቀይረው እግዚአብሔር ጠፍቶበት አይደለም። የማሙሻ ስንቀቀው ሊደግመን ፈልጎ ዞር ዞር በሉና ጊዜው ባይመችም ማይረዳ ጊዜ ቢሆንም ንገረው እባክህ። እንድትበረታ ማይረዳ፣ እንድትታገዝ ማይረዳ፣ እንድትጸልይ ማይረዳ ማይመች ጊዜ ቢሆንም የተጠጋኸው እርሱ፣ የተደገፍከው እርሱ፣ ስርህን የሰደድክበት እርሱ ግን በወቅቶች መፈራረቅ ምንም እንዳትሆን በጌታ በኢየሱስ ስም ዛሬ እንደዚህ ይሆናል። ስጋ ለባሹን ትምክህትና ስጋ ለባሹን የሚደገፍ ሰው ርጉም ነው። እንዲህ ይሆናል በዚህ ቤት። ይሄ ቤት የቀጠለው ዘኔም የቀጠለው እቺ ቸርች የቀጠለችው አይዞባይ በስተውላ ሳይሆን እግዚአብሔር የዚህ ቤት መደገፊያ የዚህ ቤት ምርኩዝ ስለሆነ አሁን ድረስ ለመድረሳችን ስላልሞትን የደረስን ሳይሆን ስለተረዳን የደረስነን። ጩሁና አሜን በሉ። ዛሬም ማለት ተስፋ ሰጪው ከተስፋው አንጻር አይታመንም። ተስፋ ሰጪው ማን እንደሆነ ሲታወቅ ተስፋው እርግጥ እንደሆነ ይታወቃል። አብርሃም የዳነው እድሜውን አስረድቶት ወይም እግዚአብሔር እንደሚችል ነግሮት ብቻ አይደለም። ተስፋ የተገባለቱ አብርሃም ተስፋ ገቢው እግዚአብሔር ማን እንደሆነ ሲያቅ ምንም ቢስቅ እንዴት ይሆናል እያለ ማለት ነው። ማይመስል ቢመስልም መጽሐፉ አብርሃምን ታሪክ ስለሚጠቅሰው ማለት ነው። በሚታይ ሁኔታ ተስፋ እንዲያደርግ ምንም እድል የለውም። እድሜ አይረዳው፣ ጉልበቱ አይረዳው፣ የሚስቱ እድሜ አይረዳ፣ የሱ ጉልበት አይረዳው፣ ችሎታው አልረዳው። በቻለ ጊዜ ፈጥኖ ነበር፣ ቸኩሎ ነበር የልጅ አባት ለመሆን። ተስፋ የሰጠው እግዚአብሔር ግን ተስፋ ሰጪውን እስኪረዳ ድረስ ተስፋውን አሜን ብሎ ለመቀበል ይጣጣር ነበር በእርሱ ጉልበት። ስለዚህ አብርሃም አመነ አይልለትም፣ ጸደቀም አይልለትም። ጉልበት ላዋጣለት ለዚያ አመነ አይለውም። እድሜውን አስበው አጋር ጋር ለገባለት ለዚያ አመነ አይለውም። አብርሃምን አመነ ተብሎ የተጻፈው ምንም ማድረግ እንደማይችል በገባው ጊዜ ከሁሉ በላይ የተናገረው እግዚአብሔር ማን እንደሆነ ሲረዳ አብርሃም አመነ። ያመነው ተናጋሪውን ሲያቅ ነው። በእነዚህ ሁሉ ወራት የተሰበክነው ተስፋ የገባልን እግዚአብሔር ማን እንደሆነ እየተረዳ ነው። ምን ማለት ነው? አያችሁ፣ አሁን ለምሳሌ ዝም ብሎ የምታውቁት ሰው በቤት ክራይ የሚኖር እና እንደገና ደግሞ በወር አስቤዛ የሚተዳደር ሰው ድንገት ቤት መጥቶ የሆነ ነገር አጥሯችሁ ሲያይ ነገ 20 ሚሊዮን ይዤ ልመጣለሁ ቢልህ እሺ ትለዋለህ። እሺታህ ምን ላይ ተመሰረተ ነው? ስለ ሰውየው ባለ የእውቀት ልክ ላይ ተመሰረተ ነው። አንድ ባለጠጋ ብሏችሁ ከሆነ ዛሬ የለም ልትሉ ትችላላችሁ፣ ለአሁን ታምኑታላችሁ። ልኩ ስለምታውቁት። ምስኪናን ነገር ከሆነ እሱ ራሱ በብዙ እርዳታ የሚኖር እንደሆነ ካወቃችሁ መጀመሪያ የሚመጣላችሁ ምንድነው? ሳቅ ነው። አብርሃም የሳቀው ተናጋሪው ማን እንደሆነ ስላላወቀው፣ ከዛ የተነገረበት እሱን ደግሞ ገላውንና እድሜውን አይቶ አይ ብሎ ሳቀ። እሷ ከድንኳን ጀርባ እሱም ሲሰግድ ሁለቱም ስቀዋል። የሳቁት ተናጋሪውን እስኪረዱ ነበር። አሜሪካ ኒውዮርክ ላይ የኔ ሆቴል ውስጥ ቁጭ ብለን ጥያቄ ጠይቀኝ፣ እንዲሁ በህይወት እግዚአብሔር ወደ ኋላ ስትመለስ የሚቆጭ ነገር ምን አለ? እንዲሁ እኔ የለም። እኔ በነገራችን ላይ ወደ ኋላ ውስጥ መኖር ሰው አይደለም። ድካሜ
ጥንካሬ፣ ውድቀቴ፣ መነሳቴ እነዚህ ሁሉ ተደምሮ ነው የሆንኩት። ስለዚህ እግዚአብሔር ወደ ኋላ አስተካክል ቢለኝ አንዷን ባስተካክል እዚህ ያለርስ ስተቴም ጭምር ተደምሮ ነው የሆንኩት። ውድቀትህም መነሳትህም ጥፋትህም ተደምሮ እንደ ስፕሪንግ እግዚአብሔር አንስቶ የኢየሱስ ደም የማያጥበው ጥፋት የለህም። የእግዚአብሔር ምሕረት አንተን ይቅር ብሎ የማያነሳ ኃጢአት የለህም። ዛሬ በናዝሬቱ በኢየሱስ ስም እግዚአብሔር እጆችን ይዞ ይወረውራል። የሰውን ልጅ ከመንገዱ ከሚያስቀሩት ዋናው ነገር በልብ ውስጥ የሚጮውን ህልም ችላ ማለት ነው። የሚቆጭ ነገር፣ የሚያንገበግብህ ነገር፣ መበላሸቱ ከሌላው ሰው የበለጠ የሚያስደርግ ነገር ነው ጥሪህ ያለበት ቦታ። አለመሆኑ የሚያናድድህ ነገር ነው ጥሪ ያለበት ቦታ። ሙሉ በሙሉ ጌታ ኢየሱስ ክርስቶስ እኛን ሪፕሬዘንት አደረገን መስቀል ላይ። እኔ ላይ ያለ በደል፣ እኔ ላይ ያለ ኃጢአት ሙሉ በሙሉ ሙልጭ ብሎ ኢየሱስ ላይ ያረፈ። የገላትያ ደብዳቤ ምዕራፍ 3 ላይ ጳውሎስ ሲጽፈው ኃጢአት አሁን ድርጊት ነው አይደል? ኃጢአት ስራ ነው። ገላትያ ምዕራፍ 3 ላይ ግን እርሱን ስለኛ ኃጢአተኛ አረገው ነው የሚለው። ኃጢአትን እንደ ፐርሰን ጠቀሰው። ምን ማለት ነው? እግዚአብሔር ኃጢአትን ዲል ያረገው ክሮስ ላይ ነው። ሙሉ በሙሉ የሰዎችን ኃጢአት ጌታ ኢየሱስ ክርስቶስ ሲወስደው የእግዚአብሔር ቁጣ ኢየሱስ ላይ መጣ። የእግዚአብሔር ቁጣ ሰውን ፈጥሮ ሰው ከወደቀበት ቀን ጀምሮ የነበረ የእግዚአብሔር በቀል አለ። እበቀላለሁ ይላል እግዚአብሔር። ሁሌ እበቀለዋለሁ ይላል። ያንን ቁጣዬን እገልጣለሁ፣ አፈሳለሁ ቁጣዬን ይላል። ብሉይ ኪዳን ላይ በድለው ሲመጡ የጠቦት ደም ይደረጋል አይደል? ወይ የበግ ደም ብቻ የሚያቀርቡት ወይ የዋኖስ የሆነ ደም ሲደረግ እግዚአብሔር ይቅር አይልም። ኃጢአት ተደምስሶ ሳይሆን ተሸፍኖ ነው። እግዚአብሔር ሲመጣ ሰውየውን አያየውም፣ ደሙን ያየዋል። ደሙን አይቶ ይሄዳል። ኒው ቴስተመንት ላይ ተሸፍኖ አይደለም ተወግዶ። እግዚአብሔር እኔ ከማደርገው ነገር ጋር ብቻ ሳይሆን እግዚአብሔር ከምንጩ ጋር ዲል አደረገ። ኃጢአትን እንደ ፐርሰን ገንጥሎ ወሰደ መስቀል ላይ። ኃጢአትን ገደለው። ኃጢአትን ብቻ ሳይሆን በኃጢአት ምክንያት የሚመጣው ሞትን ጭምር። ዕብራውያን ምዕራፍ 2 ላይ ሲሞት አይደል? በሞት ላይ ስልጣን የነበረውን ሻር ኢየሱስ ሲሞት ሞትን፣ ቀጥሎ በሞት ላይ ስልጣን ሞትን ተመርኩዞ የሚሰራውን ርግርግ አረገው። ከመላእክት ጥቂት አሳነስከው ማለት ጌታ ኢየሱስ ክርስቶስ ሰው ሆነ ማለት ብቻ ሳይሆን በመስቀል ላይ ኃጢአታችንን ተሸክሞ ቀረበ ማለት ነው። በዛ ሰዓት መላእክት አይሞቱ ሰይጣንን ጨምሮ። ጌታ ኢየሱስ ክርስቶስ ሞትን ቀመሰ፣ ሞትን ወሰደ። ለዘመኑ መጀመሪያ የሌለው የዘላለም አምላክ ነው እሱ። በመስቀል ላይ ኢየሱስ ሞተ፣ ክሩሲፋይድ። የመጨረሻው ሰው ያለበት ቦታ ያ ነው። ኢየሱስ ያንን ቦታ አክሰስ አደረገው፣ ይዞን የሚከብርበት ክብር ውስጥ ሊገባ። ኢየሱስ ጥላውን ለማውጣት ሰማይ ቁጭ ብሎ እወድሃለሁ ማለት አይበቃውም። ናውጣ በሚል ቃል አያወጣኝም። የሰራውት ስራ ኢየሱስን ስጋ ማልበስ ብቻ ሳይሆን በመስቀል ላይ መሞት ይጠይቀው ነበር። አምላክ ሰው አንዴ ነው የሆነው። በዘላለም ውስጥ አንዴ ነው እግዚአብሔር ወልድ ሰው የሆነው። ኢየሱስ መሬት ላይ ሰው ሆኖ እንዲመጣ የሆነበት የመጀመሪያም የመጨረሻ ምክንያቱ ሰዎችን ማዳን ብቻ ነው።